ታሪካችን የሚጀምረው በካራካስ ጭፍን ጭጋግ ውስጥ ነው። እንደ አውሮፓውያን አቆጣጠር በ1980ዎቹ መጨረሻ የአንድ ግዙፍ አውቶቡስ መንኮራኩር በእርጥብ አስፓልት ላይ ሲሽከረከር ይታያል። መሪውን አጥብቆ የያዘው ሰው ረዥም፣ ጽኑና ወፍራም መስታወሻ ያለው ወጣት ነው። ስሙ ኒኮላስ ማዱሮ ይባላል። በወቅቱ ለተሳፋሪዎቹ እሱ ተራ የትራንስፖርት ሰራተኛ እንጂ አንድ ቀን የሀገር መሪነት መንኮራኩር ይይዛል ብሎ የገመተ ማንም አልነበረም። ነገር ግን ማዱሮ ተራ ሾፌር አልነበረም። በውስጡ የሚነድ የፖለቲካ እሳት ነበረው። አውቶቡሱን እያሽከረከረ ስለ ሶሻሊዝም ያልማል። የሰራተኞችን መብት ለማስከበር በድብቅ ማህበራትን ያደራጃል። በካራካስ ጎዳናዎች ላይ ሲንቀሳቀስ መንገዱን ብቻ ሳይሆን የፖለቲካውን አቅጣጫ በሚገባ እያጠና ነበረ። የማዱሮ ህይወት የተቀየረው አንድ ታንክ የቤተ መንግስት በር ሲገፋ ነው። እንደ አውሮፓውያን አቆጣጠር በ1992 ሁጎ ቻቬዝ የተባለው ወታደራዊ መኮንን የመንግስትን ግልበጣ ሙከራ አድርጎ ሳይሳካለት ሲቀርና ወደ ወህኒ ሲወርድ ማዱሮ ለቻቬዝ ያለው ታማኝነት ታየ። ማዱሮ ቻቬዝን ከእስር ለማስፈታት በቆራጥነት ተንቀሳቀሰ። ይህ ታማኝነት ማዱሮን ከሹፌርነት ወደ ዲፕሎማሲያዊ ከፍተኛ እርከን አሸጋገረው። ቻቬዝ ስልጣን ሲይዝ ማዱሮ የውጭ ጉዳይ ሚኒስቴር ሆነ። ብዙዎች አንድ አውቶቡስ ሹፌር እንዴት ዲፕሎማት ይሆናል እያሉ ሲሳለቁ፣ እሱ ግን በፈገግታና በዳንስ አዎ ማዱሮ ዳንስ ይወዳል ምላሽ ይሰጥ ነበር። የታሪኩ ትልቁ መታጠፊያ የመጣው በ2013 ነው። ቻቬዝ በሞት አፋፍ ላይ ሳለ ለመላው የቬኔዙዌላ ህዝብ አንድ ጥብቅ መልእክት አስተላለፈ። እኔ ከሌለው ማዱሮን ምረጡት። ማዱሮ ስልጣን ሲይዝ ግን ነገሮች እንደ ቀልድ አልነበሩም። አንድ ቀን በቴሌቪዥን ቀርቦ አንዲት ትንሽ ወፍ መጥታ በጆሮዬ የቻቬዝን መንፈስ ይዛ በሹክሹክታ አናገረችኝ ብሎ ሲናገር ዓለም በሳቅና በግርም ተሞላ። ነገር ግን ከዚህ ሳቅ ጀርባ አንድ አስፈሪ እውነታ የተፈጠረ ነበረ። የቬኔዙዌላ ኢኮኖሚ እንደ አሮጌ አውቶቡስ ቁልቁል መውረድ ጀመረ። ወደ ዛሬው ወቅታዊ ሁኔታ ወይም ወደ ጃንዋሪ 2026 ስንመጣ ግን ጨዋታው ተቀይሯል። ማዱሮ ላለፉት ዓመታት ማዕቀቦችንና ተቃውሞዎችን በዳንስና በብረት ጡጫ ሲመክት ቆይቷል። ነገር ግን ከጥቂት ቀናት በፊት እንደ አውሮፓውያን አቆጣጠር ጃንዋሪ 3 2026 ዓለምን ያስደነገጠ ዜና ተሰማ። የአሜሪካ ልዩ ኃይሎች በካራካስ ድንገተኛ ጥቃት በመሰንዘር ማዱሮን በቁጥጥር ስር አውለውታል። በአሁኑ ሰዓት የአትላንታ አውቶቡስ ሲነዳ የነበረው ሰው ዛሬ በኒውዮርክ ፍርድ ቤት ፊት ለመቅረብ በዝግጅት ላይ ነው። ቬኔዙዌላ ደግሞ ያለ መሪዋ በከፍተኛ ውጥረት ውስጥ ትገኛለች። ማዱሮ ስልጣን ሲይዝ ብዙዎች ይህ ሰው ለጥቂት ወራት እንኳን አይቆይም ብለው ተሳልቀውበት ነበረ። ነገር ግን ማዱሮ አንድ ትልቅ ሚስጥር ያውቅ ነበር። ስልጣን ልክ እንደ አውቶቡሱ ነው። መንገዱ ቢበላሽም ጎማው ቢተነፍስም መሪን የጨበጠው ሰው ካልወረደ ጉዞ ይቀጥላል። በማዱሮ ዘመን ቬኔዙዌላ የዓለም ትልቁ የነዳጅ ክምችት ያላት ሀገር ብትሆንም ህዝቡ ግን ለዳቦ ሰልፍ መቆም ጀመረ። የሀገሪቱ ገንዘብ ዋጋው እንደ በረዶ ቀለጠ። አንድ ኩባንያ ትርፋማ መሆን አቃተው። አንዲት ቡና ለመግዛት በጆንያ ሙሉ ገንዘብ መያዝ ግድ ሆነ። ይህ ለብዙዎች ሰቆቃ ቢሆንም ለማዱሮ ግን ሌላ የፖለቲካ ትርኢት መድረክ ነበረ። በቴሌቪዥን ቀርቦ በደስታ እየበላ ይህ ሁሉ የአሜሪካ ኢኮኖሚ ጦርነት ሴራ ነው እያለ ይቀልድ ነበረ። የሚገርመው ግን ሀገሪቱ በረሃብ እየተቆላች ማዱሮ ግን ክብደቱ እየጨመረ መጣ። የቬኔዙዌላ ህዝብ ይህንን የማዱሮ አመጋገብ ብሎ በምሬት ሰየመው። ነገር ግን ማዱሮ በሰራዊቱ ታማኝነትና በሩሲያና ቻይና ድጋፍ ስልጣኑ እንደ ድንጋይ አጽንቶ ያዘ። እንደ አውሮፓውያን አቆጣጠር በ2019 ዓ.ም ዓለም ሌላ አስገራሚ ትዕይንት ተመለከተች። ሁዋን ጋይዶ የተባለ ወጣት የፓርላማ አፈ ጉባኤ እውነተኛው ፕሬዚዳንት እኔ ነኝ ብሎ አደባባይ ወጣ። አሜሪካና አውሮፓ ትክክል ነው አሉት። ማዱሮ ግን በቤተ መንግስት መስኮት ሆኖ እስቲ ሞክሩት በሚል አይነት እይታ ይመለከት ነበረ። በካራካስ ጎዳናዎች ላይ ደም ሲፈስ፣ ታንኮች በሰላማዊ ሰዎች ላይ ሲነዱ፣ ማዱሮ ግን በወታደራዊ ካምፖች ውስጥ ከወታደሮች ጋር ሲጨፍር ታየ። እኔ የህዝብ ልጅ ነኝ፣ የአውቶቡሱ ሹፌር ነኝ፣ አልወርድም እያለ ይፎክር ነበረ። ጋይዶ ቀስ በቀስ ተረሳ። ማዱሮ ግን እንደ ጥንካሬው ሳይሆን እንደ ድልኝነቱ በስልጣን ኮርቻው ላይ እንደተጣበቀ ቀረ። ወደ ቅርብ ጊዜው ታሪክ ስንመጣ በጁላይ 2024 የተደረገው ምርጫ ለማዱሮ የመጨረሻው ፈተና ነበረ። ተቃዋሚዋ ማሪያ ኮሪና ማቻዶ እና ኤድሜንዶ ጎንዛሌስ በሚሊዮኖች የሚቆጠሩ ህዝብ አስከተሉ። ማዱሮ ግን በምርጫው ዋዜማ ካላሸነፍኩ የደም መታጠብ ይሆናል ብሎ አስጠነቀቀ።
የምርጫ ውጤት ሲገለጽ ማዱሮ አሸነፍኩኝ አለ። ዓለም ተጭበርብሯል ብላ ጮኸች። ነገር ግን ማዱሮ የሰማው አይመስልም ነበረ። ተቃዋሚዎች ወደ እስር ቤት ማጋዝ፣ ኢንተርኔት መዝጋትና የደህንነት ኃይሉን ማሰማራት ቀጠለ። አሁን ያለንበት የጃንዋሪ 2026 ድባብ ግን ከቀደሙት ዓመታት የተለየ ነው። ማዱሮ በቤተ መንግስቱ ውስጥ ሆኖ የጥበቃ ኃይሉን ሲያደራጅ፣ አሜሪካ ግን በድብቅ ሌላ ዕቅድ አውጥታ ነበር። ጃንዋሪ 3 ላይ የተካሄደው ድንገተኛ ጥቃት ማዱሮን ከመኝታ ቤቱ ወስዶ ወደ አሜሪካ ወታደራዊ አውሮፕላን ሲጭነው የአጽሙ መስታሽ እንኳን የፈራ ይመስል ነበረ። ዛሬ ማዱሮ በኒውዮርክ እስር ቤት ውስጥ ሆኖ የቬንዙዌላ ነዳጅ ለግል ጥቅሙ አውሏል፣ ሰብአዊነት መብት ጥሷል በሚል ክስ እየተጠባበቀ ነው። በካራካስ ጎዳናዎች ላይ ህዝቡ በሁለት ተከፍሏል። አንዳንዱ ነፃ ወጣን ሲል፣ ሌላው ደግሞ ሉዓላዊነታችን ተደፈረ በሚል ቁጣ ውስጥ ነው። ጃንዋሪ 10 2026 የኒውዮርክ ከተማ በብርድ ተውጣለች። በመንገዶቹ ላይ የፖሊስ ሳይረኖች ድምፅ ያስተጋባል። በደቡብ ማንሃታን የሚገኘው የፌዴራል ፍርድ ቤት ህንፃ በታሪክ ታይቶ በማይታወቅ ጥበቃ ተከቧል። በህንፃው ውስጥም በዓለም ዙሪያ በሚገኙ በሚሊዮኖች የሚቆጠሩ የቴሌቪዥን መስኮቶች ላይ አንድ ሰው ብቻ ይታያል፣ ኒኮላስ ማዱሮ ሞሮስ። ያ በካራካስ ሰማይ ላይ በኩራት ይንጎማለል የነበረው፣ ወታደራዊ ሰልፎችን በፈገግታ ይቃኝ የነበረው ሰው አሁን የለበሰው የፕሬዝዳንት ልብስ ሳይሆን የዩናይትድ ስቴትስ የእስረኛ ልብስ ነው። ያ ዝነኛ ሪዙ ሳይቀር የቀነሰ ይመስላል። ዳኛው ወደ ችሎቱ ሲገቡ ጸጥታ ሰፈነ። አቃቤ ሕጉ ማዱሮን በከባድ ወንጀሎች መከሰሱን ዘረዘሩ። ናርኮ ቴሮሪዝም፣ በቢሊዮን የሚቆጠር የሀገር ሀብት መዝረፍ እና በሺዎች የሚቆጠሩ ዜጎችን መግደልና ማሰቃየት። ማዱሮ ግን አሁንም የድሮ የአውቶቡሱ ሹፌርነት አልተለየውም። በችሎቱ መካከል ድንገት ተነስቶ በስፓኒሽ ቋንቋ እንዲህ ሲል ጮኸ። ይህ ፍርድ ቤት እኔን ለመዳኘት ምንም አይነት ህጋዊ ስልጣን የለውም። እኔ ቬንዙዌላዊ ነኝ፣ የቬንዙዌላዊ ሉዓላዊ ፕሬዝዳንት ነኝ። የአሜሪካ የነዳጅ ዘይቴን ለመስረቅ የጠነሰሰችው ሴራ ነው በማለት ተናገረ። ይህ ንግግሩ በጋዜጠኞች ዘንድ የመጨረሻው የዳንስ ትርኢት ተብሎ ተሰየመ። ማዱሮ በንግግሩ መሃል የሁጎ ቻቬዝን ስም እየጠራ መንፈሱ ከኔ ጋር ነው ቢልም፣ በዚህ ጊዜ ግን ከሳቅ ይልቅ ጥልቅ የሆነ የዝምታ ድባብ ችሎቱን ወጥሮት ነበረ። በካራካስ በማራካይቦና በቫንሴሺያ ጎዳናዎች ላይ ህዝቡ በታላቅ ጉጉት ቴሌቪዥን ላይ ተጠብቋል። ማዱሮ መያዙን ሲሰሙ አንዳንዶች በደስታ ሲጨፍሩ፣ ሌሎች ደግሞ ሀገራችን በባዕድ እጅ ወደቀች በሚል ስጋት እያለቀሱ ነበረ። ነገር ግን በከተማዋ መሃል የሚገኘው የማዱሮ ግዙፍ ምስል በሰልፈኞች ሲገረሰስ፣ ለብዙ ዓመታት ታፍኖ የነበረው የህዝብ ድምፅ ፈነዳ። ነፃነት የሚለው ቃል በካራካስ ሰፈር ሁሉ አስተጋባ። ሱቆች ተከፈቱ። ሰዎች ለመጀመሪያ ጊዜ ያለ ፍርሃት ስለ ፖለቲካ ማውራት ጀመሩ። የቬንዙዌላ ኢኮኖሚ በአንድ ሌሊት ባይቀርም የፍርሃት ድባብ ግን ተገፎ ነበረ። የፍርድ ሂደቱ ለሳምንታት ቀጥሏል። ጃንዋሪ 13 2026 የፍርድ ቤቱ ውሳኔ ተሰማ። ማዱሮ በሁሉም ክሶች ጥፋተኛ ሆኖ ተገኝቷል። ዳኛው የዕድሜ ልክ እስራት ሲፈርዱበት ማዱሮ ለጥቂት ሰከንዶች ያህል ዝም ብሎ ወደ መስኮቱ ተመለከተ። ምናልባት በዚያ ቅጽበት በካራካስ ጎዳናዎች ላይ አውቶቡስ ሲነዳ የነበረው ያንን ወጣት ኒኮላስ አስታውሶት ይሆናል። የማዱሮ ታሪክ ለዓለም መሪዎች ትልቅ ትምህርት ጥሎ አልፏል። ስልጣን ልክ እንደ አሸዋ ነው። አጥብቀህ በጨበጥከው ቁጥር በጣቶች መሃል ይሾልካል። ዛሬ ቬንዙዌላ አዲስ ምዕራፍ እየጀመረች ነው። የድሮ አውቶቡሱ ቆሟል። ተሳፋሪዎች ወርደው የራሳቸውን መንገድ መፈለግ ጀምረዋል። ማዱሮ ግን በኒውዮርክ ቀዝቃዛ ክፍል ውስጥ ሆኖ አንድ ቀን ያች ትንሽ ወፍ በድጋሚ መታ የነፃነት ዜና እንደምትነግረው እያለመ ሊሆን ይችላል።